አሁን ዝም ብሎ እድሜ ልኩን በሙሉ እየበላ ያደገ ሰው ምንድን ነው የሚሆነው? ለሰው አያዝንም። ብታውሉት እንዲህ ያለ ሀገር እኮ ድርቅ መታው ሲባል ተው እኔ ይቅርታ አድርጉልኝ ጭንቅ አልሰማም፣ እንደዚህ ያለ ነገር ከፊቴ አታውሩብኝ ነው የሚለው ማለት ነው። መስማት ራሱ አይፈልግም። አንዳንድ ሰዎች አሉ አሁን በከተማ ትልልቅ ባለጸጋ የሚባሉት ይሄ የስደተኞች ታሪክን የሚዘግብ ፊልም እንኳን ሲመጣ ዝጉ ልጆች መጨናነቅ የለባቸውም የሚሉ ማለት ነው። እነዚህ ልጆች ምንድን ነው የሚሆኑት? ከዛ ያለ ጊዜው እንደበቀለና ፀሐይ ሲወጣ ወሶበ ሰረቀ ፀሐይ መጽለው እስመ አልቦ እመቅ ለመሬቱ ጥልቅ ስለሌለው አፈሩ ጥልቅ ስላልሆነ በሾህ ላይ በጭንጫ ላይ የበቀለ ስለሆነ አለ ፀሐይ በወጣ ጊዜ ደረቀ አለ። እንደዚህ ነው ተመልከቱ። እየጠገበ የኖረ ሰው ችግር በመጣ ጊዜ ወዲያው የሚደርቅ ተክል ነው። ጌታ ይህን ነው የተናገረው። ማቴዎስ 13 ላይ በጭንጫ ላይ የወደቀ ዘር ነበረ፣ ፀሐይም በወጣ ጊዜ ደረቀ፣ ለመሬቱ ጥልቀት የለውምና። ሐዘንን የማይወዱ ሰዎች በትንሽ መከራ ሃይማኖታቸውን ይክዳሉ። በትንሽ መከራ ጠባያቸው ይለካል። ከሰው ጋር መኖር አይቻላቸውም። አትንኩኝ ባዮች ናቸው። ሁልጊዜ ማለት ደካሞች ናቸው። እንዲህ ያለ ድኩም የሚያደርገው ምንድን ነው? ሁልጊዜ መጥገብ ነው። ለሰው ማዘን፣ ርኅራኄ፣ ምሕረት የሚጠፋው እግዚአብሔር ሰውን የሚምረው ሰው ለሰው ሲያዝን፣ እግዚአብሔር ደግሞ ለእሱ ይራራል። ተመልከቱ። እናንተ ለባልንጀሮቻችሁ መሐርያን ሩሩሆች ሁኑ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት፣ ለሰማይ አባታችሁ ልጆች ተሆኑት ዘንድ እናንተም ለባልንጀሮቻችሁ ሩሩሆች ሁኑ